ለሰዓታት እንዲሁም ለቀናት የለፋችሁበትን ቪዲዮ ዩቲዩብ ላይ ከጫናችሁት በኋላ ምንም አይነት ቪው አላስገኘላችሁም? ችግሩ ሊሆን የሚችለው አሪፍ ተምኔል አለመስራታችሁ ነው። ምንም ያህል ቆንጆ አስተማሪ አዝናኝ ቪዲዮ ብትሰሩም ማንኛውም ተመልካች መጀመሪያ የዩቲዩብ ፔጅ ላይ የሚመለከተው ቀድሞ የሰራችሁትን ተምኔል ነው። ስለዚህ አሪፍና የማያምር ተምኔል ሰርታችሁ ዩቲዩብ ላይ የምትጭኑ ከሆነ ማንም የናንተን ቪዲዮ አይመለከትላችሁም። ዛሬ ችግራችሁን ልፈታላችሁ መጥቻለሁ። ይህን የምታዩትን ተምኔል እንዴት ስልኬን ብቻ በመጠቀም እንደሰራሁት አንድ በአንድ አሳያችኋለሁ። ይህንንም ቪዲዮ እስከ መጨረሻው የምትመለከቱት ከሆነ ከ100 በላይ የተምኔል ፓክ እንዲሁም ደግሞ አማርኛ ፎንቶችንና ፒክስአርት ፕሮን በነጻ ሰጣችኋለሁ። በመጀመሪያ ግን ቆንጆ ተምኔል ዲዛይን ለማድረግ ማወቅ ያለባችሁን 5 ህጎች ነግራችኋለሁ። የመጀመሪያው ክላሪቲ ኤንድ ሪሊቫንስ ይባላል። ይህም ሰዎች የእናንተን ተምኔል እንደተመለከቱት ወዲያው ሊረዱት ይገባል። ተምኔሉ በቀጥታ የቪዲዮን ሀሳብ በደንብ መግለጽ ይኖርበታል። እንዲሁም የሰራችሁት ተምኔልና የቪዲዮ ሀሳብ በፍጹም መለያየት የለበትም፣ አንድ አይነት መሆን ይኖርበታል። ሁለተኛው ደግሞ ኢሞሽን ኤንድ አይ ካቺ፣ የሰዎችን ስሜት በቀላሉ የሚስብና አይን ሳቢ መሆን ይኖርበታል። ሰዎች ጠንካራ ስሜቶች ላይ ነው ክሊክ የሚያደርጉት። እንደሚታወቀው ሰዎች በጣም ለኢሞሽን ተገዢ ስለሆኑ የሰዎችን ስሜት በቀላሉ ሊቆጣጠር የሚችል ደስተኛ፣ የሀዘን ስሜት እንዲሁም ደግሞ የተለያዩ ኢሞሽንን የያዘ ተምኔል መሆን ይኖርበታል። ሶስተኛው ቴክስት ዛት ወርክስ፣ ተምኔላችሁ ላይ መጠቀም የሚኖርባችሁ ቴክስት ጎላ ማለት አለበት። እንዲሁም ደግሞ ከ2 እስከ 4 ያልበለጡ ወርዶችን ብቻ ነው መጠቀም ይኖርባችሁ። እነዚህንም ቃላት የምትጠቀሙት ቫልዩ አድ ለማድረግ ነው እንጂ ምንም አይነት ቃላትን ሳትጠቀሙ ተምኔሎቹ ላይ በምትጠቀሙት ምስል በቀላሉ የቪዲዮን ሀሳብ መግለጽ ትችላላችሁ። አራተኛው ከለር ዛት ፖፕስ፣ ተምኔል በምትሰሩበት ሰዓት ላይ ሃይ ኮንትራስት የሆኑ ከለሮችን መጠቀም ይኖርባቸዋል። እንዲሁም ደግሞ ላይትና ዳርኮችን አንድ ላይ መጠቀም ይኖርባቸዋል። ለምሳሌ ያክል የብራይት ከለሮችን ኤግዛምፕል ሰጣችኋለሁ። የሎ፣ ቢጫ፣ ሬድ፣ ቀይ እንዲሁም ደግሞ ግሪን፣ አረንጓዴ ከለሮችን በመጠቀም በቀላሉ የሰዎችን አይን መሳብ ትችላላችሁ። እንዲሁም ተምኔሎቻችሁ ከሌሎች ተምኔሎች ጎላ ብሎ ሊታዩ ይችላሉ ማለት ነው። አምስተኛና የመጨረሻው ኮንሲስተንሲ ኤንድ ስታይል፣ ይህም ሁሌ የምትጠቀሙትን ተምኔል ተመሳሳይ አይነት ሉክ ወይም ተመሳሳይ አይነት እይታን ልትፈጥሩ ይገባል። ይህም ለምንድን ነው የሚጠቅማችሁ? ሰዎች በቀላሉ የእናንተን ተምኔል ዩቲዩብ ላይ ሲያዩ ይህ ተምኔል የገሌ ነው ብለው እንዲያስቡ ያደርጋል። ይህንን የምታደርጉበትን የተወሰነ ምሳሌ ሰጣችኋለሁ። በቅድሚያ ተመሳሳይ አይነት ፎንቶችን መጠቀም እንዲሁም ተመሳሳይ አይነት ሌአውት አቀማመጥ ማለት ነው። የተምኔሎቹን አቀማመጥ ሁልጊዜ አንድ አይነት ማድረግ ይኖርባችኋል። ሌላኛው ደግሞ የራሳችሁን የከለር ብራንዲንግ መፍጠር ይኖርባችኋል። የምትፈልጉትን ከለር በመምረጥ በዛ ከለር ላይ በመመርኮዝ ሁልጊዜ ተምኔል ስትሰሩ ያንን ከለር መጠቀም ይኖርባችኋል። እነዚህን 5ቱን የምታሟሉ ከሆነ ተምኔላችሁ በቀላሉ ሰዎች አይን ውስጥ ይገባል። እንዲሁም ደግሞ በቀላሉ ብዙ ሰዎች የእናንተን ተምኔል ክሊክ እንዲያደርጉት ያደርጋችኋል። አሁን በቀጥታ እንዴት ስልካችንን ብቻ በመጠቀም በቀላሉ የሚያምር ተምኔል እንደምንሰራ አሳያችኋለሁ። እስከዛሬ ዩቲዩብ ቻናል ላይ የምታዩቸውን እያንዳንዱን ተምኔሎች የሰራሁት ስልኬን ብቻ በመጠቀም ነው። በቅድሚያ ወደ ቴሌግራም ቻናል ላይ ተገባላችሁ። እንደምታዩት እዚህ ጋር አስቀምጬላችኋለሁ፣ እንዲሁም ዲስክሪፕሽን ላይ አስቀምጥላችኋለሁ። እዚህ ቴሌግራም ቻናል ላይ ከገባችሁ በኋላ ፒክስአርት አፕን አስቀምጬላችኋለሁ። በቀላሉ እሱን ዳውንሎድ በማድረግ ወደ ቱቶሪያላችን እንገባለን። ከዛም ፒክስአርት አፕን እንከፍተዋለን ማለት ነው። በቅድሚያ የምንሰራው እንግዲህ ባክግራውንድ ነው የምናስገባው። ከዛ በፊት ግን እዚህ ጋር የምታዩትን ፕላስ ምልክት በመጫን ወደ ታች እንሄዳለን። ከዛ ትሬኒንግ ባክግራውንድ እስከሚለው በታች ከለርስ የሚላለ እሱን እንጫናለን። በመቀጠል ደግሞ እዚህ ጋር ባዶውን ከለር እንመርጧለን ማለት ነው። ይህንን ካረግን በኋላ እዚህ ጋር እንደምታዩት ከታች ቱልስ የሚል አማራጭ አለ። እሱን ከተጫናችሁ በኋላ ክሮፕ የሚለውን ትጫኑታላችሁ። እዚህ ጋር እነዚህን የምናስተካክለው የዩቲዩብ ተምኔል 19 በ20 1080 መሆን አለበት ሳይዙ፣ ወይም 16 በ9 ሬሽዮ ነው። ስለዚህ እሱን ነው የምናስተካክለው። 16 በ9 የሚለውም ከተጫናችሁት በኋላ እዚህ ጋር የራይት ምልክቷን ትጫናላችሁ። በዚህ መልኩ እንግዲህ ሳይዛችን አስተካክለናል። አሁን የሚሆነው የዩቲዩብ ተምኔሉን ባክግራውንድ እናስገባለን። ባክግራውንድም ለማስገባት የተለያዩ አይነት ፍሪ ዌብሳይቶች አሉ ማለት ነው። እኔ በቀላሉ ጉግልን ነው የምጠቀመው። ከዛ ብላክ ስቱዲዮ ኢንቴሪየር፣ ምክንያቱም ባክግራውንዳችን በደንብ ስለማይታይ ችግር የለውም። ከዛ ኢሜጅ ውስጥ እንገባለን፣ እቺን እንምረጣት። ከዛ ወደ ፒክስአርት እንገባለን። በመቀጠል ደግሞ ከታች እንደምታዩት ትንሽ ስክሮል ካረግን በኋላ አድ ፎቶ የሚል አማራጭ አለ። እሱን እንጫናለን። በመቀጠል ዳውንሎድ ያደረግነውን ባክግራውንድ እናስገባለን። ከዛ አድ እንለዋለን። እንደምታዩት ባክግራውንዱን ካስገባን በኋላ በዚህ መልኩ እንግዲህ እንጎትተውና ሙሉን እንሸፍኗለን ማለት ነው። የዩቲዩብ ተምኔሉን ፖዚሽኑን በዚህ መልኩ ካስተካከልን በኋላ እዚህ ጋር የራይት ምልክቷን እንጫናታለን። ከዛውን ይሄንን ባክግራውንድ ደግሞ በተወሰነ ከለሮች እንሸፍኗለን ማለት ነው። ስቲከር የሚለውን ከተጫንን በኋላ እዚህ ጋር ሰርች እናደርጋለን። ፐርፕል ባክግራውንድ ብለን ሰርች እናደርጋለን። በፐርፕል ከለር ለመሸፈን ያሰብኩት። ከዛ ቺኛዋን መርጣታለሁ፣ ክሊክ አደርግበታለሁ። በመቀጠል አሁንም እሱንም እንዲህ ሪሳይዝ አድርጌ ሞላዋለሁ ማለት ነው። ከዛ ከታች እንደምታዩት ኦፓሲቲ የሚል አለ።
ኦፓሲቲውን የተወሰነ ቀንሷለሁ። እያያችሁ ራሳችሁ ማስተካከል ትችላላችሁ። በዚህ መልኩ ካስተካከልን በኋላ የተወሰነ ብለር እናደርጓለን ባክግራውንዱን። ካልተመቻችሁ እያያችሁ እንግዲህ መቀየር ትችላላችሁ ማለት ነው እንደሚሆናችሁ። ለምሳሌ ይህን ከለር አድርጌ ብለር ላድርገው። ከዛም አሁንም ድጋሜ ኢፌክት ውስጥ እገባለሁ። ከዛ ብለር የሚለውን አማራጭ ከነኮት በኋላ እንደምታዩት ብለር አድርገዋለሁ። የብለሩን ደግሞ ኦፓሲቲ በዚህ መልኩ መጨመር መቀነስ ትችላላችሁ። ይሄን ያህል ብለር ከሆነ በቂ ነው። አሁን ወደ ቀጣዩ ስቴፕ እንሄዳለን። ቀጣዩ ስቴፕ የሚሆነው እንግዲህ የኔን ምስል ማስገባት ነው ማለት ነው። እዚህ ጋር የኔን ምስል አድ አደርጋለሁ። እንደምታዩት የኔን ምስል በዚህ መልኩ አስገባዋለሁ። እንደምታዩት አሁን ተምኔሉ ትንሽ ነፍስ እየዘራ ይገኛል ማለት ነው። በቀጣይ ደግሞ ከኔ ምስል ጀርባ ላይ የተወሰኑ ኤሌመንቶችን እናስገባለን። ስቲከር የሚለውን ከተጫንኩ በኋላ እዚህ ጋር ሰርች አደርጋለሁ። ከፐርፕል ጋር የሚሄድ ከለር እዚህ ጋር እንጠቀማለን ማለት ነው። ግሪን ሰርክል ስቲከር ውስጥ ሰርች አድርገታችሁ የምታጡት ነገር የለም። በብዛት ከሞላ ጎደል በጣም ብዙ ነገሮችን እዚህ ውስጥ ታገኛላችሁ። እዚህ ውስጥ ደግሞ ማታገኙ ከሆነ እኔ የምሰጣችሁን የተምኔል ፓክ ውስጥ በጣም ብዙ ነገሮችን ታገኛላችሁ። እሱን መጠቀም ትችላላችሁ። በዚህ መልኩ ካስቀመጥን በኋላ እንደምታዩት እዚህ ጋር የሌየር ምልክት አለ። የሌየር ምልክቷን ከተጫንኩ በኋላ ይህንን ግሪን ሰርክል እንግዲህ ከእኔ ጀርባ አደርገዋለሁ ማለት ነው። በዚህ መልኩ እንደምታዩት መሀል ላይ ከዛ በፈለግኩት መልኩ ማንቀሳቀስ እችላለሁ። እንደምታዩት ይህን ካረኩ በኋላ እነዚህን ሌየር በመጫን ሎክ አረጋቸዋለሁ። ድንገት ነክቼ ቦታቸው እንዳላዛንፍ። አሁን ሎክ ካረኩ ምንም አይነት መጫን አልችልም ማለት ነው። በነፃነት ተምኔሉን መቀጠል እንችላለን። አሁን የሚቀረን የተወሰኑ ቴክስቶችና የተወሰኑ ግራፊክሶችን መጨመር እንዲሁም እዚህ የስልክ ምስል ላይ ተምኔል ማስገባት ነው። ስለዚህ እዚህ የስልክ ቦታ ላይ ከኔ ውስጥ የሚያምሩትን ተምኔል አንድ መርጫ አስገባለሁ። ባለፈው የሰራሁትን ተምኔል አስገባለት። በዚህ መልኩ አድ ካረኩ በኋላ እንደምታዩት ሮቴት አድርጌ ኦፓሲቲውን ቀንሶና ቦታውን ለመለየት እንዲመቼ ከዛ ዙም አደርገዋለሁ የተወሰነ። በመቀጠል እንዲ ፖዚሽኑን ካስተካከልኩ በኋላ እንደምታዩት ከላይ የላጲስ ምልክቷን ከተጫንኩ በኋላ አላስፈላጊ ቦታዎችን አጠፋችኋለሁ። እዚህ ጋር ሃርድነሱን፣ ኦፓሲቲውን፣ ሳይዙን መቀየር ትችላላችሁ። እንደምታዩት ራሱ ያሳያችኋል ምን ያህል ለውጥ እንዳለ። እንግዲህ ኢሬዝ ቱል ስትጠቀሙ በጣም ዙም አድርጋችሁ ነው መጠቀም የሚኖርባችሁ። ምክንያቱም እያንዳንዷን ዲቴል በዚህ መልኩ ዙም እያደረጋችሁ ነው መስራት የሚኖርባችሁ። በኋላ ስህተት ካለው ሪስቶር ማለት ትችላላችሁ ማለት ነው በጥንቃቄ ከሰራችሁት በኋላ። በዚህ መልኩ ከጨረስን በኋላ ራይት አርገን ኦፓሲቲውን እንጨምረዋለን። እንደምታዩት በዚህ መልኩ አስገብተናል። የተወሰኑ ስህተቶች አሉት። እሱን ደግሞ ተመልሰን እናስተካክለዋለን። እዚህ ጋር ጣቱ መታየት አለበት። እንደምታዩት በትክክል ገብቷል። በዚህ መልኩ ተምኔሉን ካስገባን በኋላ ቀጣይ የሚሆነው ቴክስት ነው የምንጽፈው። ቀለል ያለች ቴክስት ነው መሆን ያለባት። አጠር ያለና ቀለል ያለ ሰዎችን ሊስብ የሚችል ቴክስት ነው መጠቀም የሚኖርብን። እዚህ ጋር ቀላል ነው ብዬ ልጻፍ። ከዛ ሰዎች ላይ ጥያቄ ይፈጥራል ብዬ ተስፋ አደርጋለሁ። ቀላል ነው ምኑ ነው ቀላል የሚለውን ነገር ሰዎች ላይ ጥያቄ ያጭራል ብዬ አስባለሁ። ከዛ በዚህ መልኩ ቴክስቱ ከገባ በኋላ አሁን የምናደርገው ሲኦል የሚለውን ከተጫንም በኋላ እንደምታዩት እዚህ ጋር ማይ ፎንት የሚል አለ። እዚህ ጋር ተጠቀምኳቸው የተለያዩ አይነት የአማርኛ ፎንቶች ናቸው። እነዚህንም አስቀምጥላችኋለሁ። እንዴት ዳውንሎድ እንደምታደርጉም መጨረሻ ላይ ያሳያችኋለሁ። ኖኪያ ፒውርን ነው በብዛት የምጠቀመው። ክሊክ እናደርገዋለን። ከዛ በምታዩት መልኩ ሪሳይዝ አድርገን የምንፈልገው ቦታ ላይ ማስቀመጥ እንችላለን። በዚህ መልኩ እንግዲህ ጎላ ካረግነው በኋላ የተወሰነ ሻዶ እንጨምርበታለን። እሱም ለማድረግ እንግዲህ ወደ ጎን ከሄዳችሁ በኋላ ሻዶ የሚል አማራጭ አለ። ሻዶን ደግሞ ፖዚሽኑን በዚህ መልኩ እናስተካክላለን። ትክክለኛ ሻዶ እንዲመስል ማለት ነው። አሁን በጣም ነው የሚያምረው። አሁን ደግሞ ቀጥሎ የምናደርገው ምንድነው? የተወሰኑ ግራፊክሶችን እንጨምራለን ማለት ነው። ሬድ አሮ እዚህ ጋር ስቲከር የሚለውን ከተጫናችሁ በኋላ ሰርች የምታደርጉት ዩቲዩብ አሮ ትሉታላችሁ። እንደምታዩት ዋይቲ አሮ። ከዛ ሁልጊዜ የምጠቀመውን አሮ እንደምታዩት አንቶልኛል። እሱን ከተጫንኩ በኋላ በዚህ መልኩ ፖዚሽኑን አስተካክሏለሁ። ወደ ጎን በመሄድ እንግዲህ ፍሊፕ ኤንድ ሮቴት የሚል አለ። እሱን ከተጫንኩ በኋላ ፍሊፕ አደርገዋለሁ በዚህ መልኩ። ከዛ እንደምታዩት እንዲህ ፖዚሽኑን አስተካክሏለሁ። በምታዩት መልኩ እንግዲህ እጅግ በጣም ቀላል ሲምፕል የሆነ ተምኔል ሰርተናል። ይህ ፒክስአርት እንግዲህ በጣም ደስ የሚለውና ለየት የሚያደርገው ምንድነው ካላችሁኝ ተምኔላችሁን ኤችዲ ኳሊቲ ወይም በጣም ከፍተኛ ጥራት ላይ ማድረግ ትችላላችሁ። እንዲሁም ከለር ግሬዲንጉንም እዚሁ ላይ መስራት ትችላላችሁ ማለት ነው። ተምኔል ዲዛይኑንም እዚሁ ላይ ሁሉንም ነገር እዚሁ ላይ ሰርታችሁ መጨረስ ትችላላችሁ። አሁን እሱንም አሳያችኋለሁ። ይሄኛውን ራይት አድርገን እናልፈዋለን። አሁን የተወሰነ ከለር እንሰራለን ማለት ነው። ኢፌክት የሚለው ውስጥ ከገባችሁ በኋላ እኔ በብዛት የምጠቀመው ሳቹሬሽኑን ነው ጎላ ማድረገው።
ስለዚህ ሲምፕል የሚለው ውስጥ ከገባን በኋላ መጨረሻ አካባቢ ላይ ሳቹሬሽን የሚል አለ። ሳቹሬሽኑ እንዲህ ትንሽ ጨመር ካረግነው በኋላ ፊቴ እንደምታዩት በጣም ጎላ ብሏል ማለት ነው። ስለዚህ የፊቴን የእጄን ብቻ ፓርት ወይም የኔን ፓርት በሙሉ አውጥቼ ባክግራውንዱን ከለሩን ጨምረዋለሁ ማለት ነው። እሱንም ለማድረግ ከላይ የኢሬዝ ምልክቷን ከተጫናችሁ በኋላ ፐርሰን የሚለውን ትመርጣላችሁ። ከዛም ሙሉ ከለሩን ሰውየው ላይ አረገ ማለት ነው። በመቀጠል ባክግራውንዱ ላይ ስለሆነ የምፈልገው ኢንቨርት የሚለውን እጫነዋለሁ። እንደምታዩት ሙሉ ለሙሉ ባክግራውንዱ ላይ ሆኗል። ማስተካከል ከፈለጋችሁ ኢሬዝ የሚለውን በመጫን በዚህ መልኩ እዚህ ጋር አሁን ከለር አለ፣ እሱን እናጠፋዋለን። ሃርድነሱን በመቀነስ በዚህ መልኩ ታጠፋላችሁ ማለት ነው። የኔንም ፊት ለብቻው ከለሩን እንሰራለታለን። ሌላ ቦታ አይሄድም፣ የኔን ፊት ብቻ ነው የሚያስተካክለው። የተወሰነ ሳቹሬሽን፣ ሻዶ፣ ሃይላይት ራሳችሁ እንግዲህ እያያችሁ እንዲ አጀስት ማድረግ ትችላላችሁ። አሁን በቂ ነው። ሌላኛው ደግሞ ፒክስአርት ላይ በጣም ለየት የሚያደርገው ነገር የእናንተን ፊት እንደፈለጋችሁት መቀየር ትችላላችሁ። ጸጉራችሁን ከለር መቀየር፣ የአይናችሁን ከለር መቀየር፣ የጥርሳችሁን ንጣት መጨመር፣ እንዲሁም የተለያዩ አይነት የቆዳችሁን ከለር መቀየር። እነዚህን ሁላ የምትሰሩት እንግዲህ ሪተች የሚለው ውስጥ ነው። የቪዲዮ የተምኔሉንም ኳሊቲ የምንጨምረው እዚህ ጋር ነው ማለት ነው። እንደምታዩት ኤችዲ ፖርትሬት የሚል አለ እዚህ ጋር። እሱን በመጫን የተምኔሉን ኳሊቲ በጣም በከፍተኛ ጥራት እንዲሁም ደግሞ ኤችዲ ኳሊቲ ያደርግና እንደምታዩት ቢፎር እና አፍተሩ በጣም ልዩነት አለው ማለት ነው። በጣም ከበዛበትም እዚህ ጋር ኢንቴንሲቲውን ትቀንሳላችሁ። በዚህ መልኩ እንግዲህ ተምኔላችንን በቀላሉ በጣም ሲምፕል በሆነ መልኩ ሰርተን ጨርሰናል። እንደምታዩት እንግዲህ በጣም ጥራት ያለው ተምኔል ሰርተናል ማለት ነው። በጣም በፍጥነት ቀጥታ እንግዲህ ኤክስፖርት ነው የምናደርገው ማለት ነው። እንደምታዩት ከላይ የዳውንሎድ ምልክት አለች። እሷን ከተጫንን በኋላ ራሱ ኤክስፖርት ያደርግናል። በዚህ ፍጥነት እንግዲህ በቀላሉ ስልካችንን ብቻ በመጠቀም የምንፈልገውን አይነት ተምኔል መስራት እንችላለን ማለት ነው።